ኢትዮጵያን ያስናፍቃሉ አይደለ እሱ ነው አይደል ማሲንቆ ማሲንቆ ጋሼ መባል ይናፍቀኝ ነበር እኛ ቅር ካለ አይሰጥም የሁለታችሁ ስም አንድ ላይ ሲጋጭ ሙሉ ዓለም ነው አውቃቸዋል በመጀመሪያ ማወቅ መተዋወቅ ላይቭ ላይ ነው ሙዚቃው የተሰጠው የወልግ መንግስታችን ለሁላችን እውን ሆነ ጓጓዘኝ ጎዳናው መንገዱ ይፍረስ ጉልቴ ግራር ጽዱ ሙሉ ገበየው ጋር ስለምንሄድ ይሄን ሙዚቃ ለማስተዋወስ አይቻልም ዜማውን እሱ ነው ሊሰራው ሙሉዬ የኤፍሬም ታምሩ ትላለ ህብረ ዝማሬዎቹ ትላለ አሁን ይሄ ብሔር ብሔረሰቦች ትላለ የናስቴር ከበደ ምን ያህል ከ400 በላይ ይሆናል እሱ የሰራው የኢትዮጵያ ሙዚቃ ላይ በተለይ የባህል ሙዚቃ ላይ እና ስንት ልጆች ናቸው አሁን በሱ ያት እዚህ ይላል ምንድነው እሱ ጎዳና ነው ቤቴ ጎዳና ነው ጎዳና ነው ጎዳና ነው ብሔረሰብ ሙሉ መዘሩን እኔ እኮ ልጆች መስለ ብሔረሰብ እያሉ ሲዘምሩ ሰላም ናችሁ ባንደና ቆየ አለምና ሙሉዬ በጣም አክሽናችሁ ሙሉ ዓለም በጣም ነው ደስ እንዴ እኔ እኮ ነኝ አበባ ይዤ መምጣት ያለብኝ ያለው በዚህ ተቀበልኩሽ እንዴ ደስ ይላል በስማ በጣም ደስ ይላል እሱ ነው መንታ ነው የሚመስሉት በጣም መንታን መስላለህ አሁን እዚህ በር ላይ ስንመጣ አንቺ መስያቸው የሆኑ ሰው መጥተው ሰላም እንዴ እዚህ ቤት ያለች ሴት መስለሽኝ ደህና ናችሁ እንዴ ናችሁ በጣም ደስ የሚል አቀባበል ነው ኮሽ ቴንክ ዩ እሺ ሙሌ እንዴት ናችሁ ዓለምዬ ደህና ናችሁ ወይ በጣም ደስ ብሎናል ቤታችሁ ስለመጣን ስላየናችሁ ቤተሰብ እንዴት ነው ጥሩ ነው ልጆቹስ ሁሉም ውጪ ያሉትም እዚህ ያሉትም ሰላም የልጅ ልጆች ሁሉም በጣም መቼም መባረክ ነው አይደለ እግዚአብሔር ይመስገን ብሔር ብሔረሰቦች ያንተ ሙዚቃ ሙሉ ገበየው የሚለውን ስም ይሄ ሙዚቃ ሲሰማ ሁሉም ሰው ያነሳል ላንተ ይሄ ብሔር ብሔረሰቦች የሚለው ሙዚቃ የተለየ ትርጉም አለው ከመልእክቱ ጀምሮ ላንተ እንዴት ነው የሚሰጥ እንዴትስ ተሰራ 3 የብሔር ብሔረሰብ አመታት አልፈዋል ይሄ በመጀመሪያ አዲስ አበባ ከዛ ቀጥ እየተባለ በየክልሉ ይሄደ 3 እያለ አንደኛ ሁለተኛ ሶስተኛ ላይ አሳይመንቱ መጣ እና ሙዚቃው ካልተሰራ ተባለ አሳይመንት ተወሰደ ሙዚቃው ከተሰራ በኋላ እጅግ ተወዳጅ ሲሆን እኔ ራሴ ተወሮሬ ደንበኛ የብሔር ብሔረሰብ ዋና ቀንቃኝና ዋና ባለቤት ሆኜ በዓላት በተከበሩ ቁጥር የራሴ የግሌ ፕሮግራም ወይ ደግሞ በዓል ነበር የሚመስለው በሚገርም ነገር የብሔር ብሔረሰብ ሙዚቃውን ተሰርቶ ኢትዮጵያ ቴሌቪዥን እንደነገ ብሔር ብሔረሰቦች ቀን ሊሆን ፕሮግራም እየሄደ በተሽሎክሉ ከሄጄ ላይቭ ላይ ነው ሙዚቃው የተሰጠው አልደርስ ብሎ ጨርሰን ክሊፑን ምናምን አልቆ ሰተን እዛው ነው የተለቀቀው እዛው ሲለቀቅ እዛው ያለው የስቱዲዮ ያለው እዛው ያለው ሰው በሙሉ መገረም ጀመረ በማግስቱማ ማን ነው ይሄ እንዴት አይነት ምናምን እንደዛ ደምቆ በጣም ተወዶ እንዲህ አይነት ሙዚቃ እኔ ሌላ ዜማ ግጥም ተሰራለ ምናምን ኖርማል ስራ ማለት ላይፍ ይሄ ስራ ግን የተለየ ነገር ነው በቃ የሆነ ነገር አለው ከልጅ እስከ አዋቂ ሁሉም የህብረተሰብ ክፍል ሁሉም ኢትዮጵያዊ እንዴት አድርጎ እንደወደደው እንዴት አድርጎ አክብሮቱ ፍቅሩን ስለማውቀው እኔም የሚሰማኝ ስሜት በዛ ልክ ነው የተለየ ስሜት ነው የሚሰማኝ እና ስሜም ይመስለኛል ነው ወደዛ በዓሉ እኮ ሲከበር ሁሌ አንተ ትታወሳለህ ያንዳንዱ ተማሪዎች የሙያ አባታችን ቀጫችን መስመር አስያዣችን እያሉ ነው የሚመሰክሩትና በጣም ኮስታራ አስተማሪም ነበርክ ይባላል ገርመሻል እንደው አንድ ምሳሌ ጃኪ ጎሲያል የኔ ሙያ
እሱ የሙያ ልጄ ነው። ልጄ ደግሞ አሁን እሱ እንኳን የለም ኖርዌይ ነው። እሱ ደግሞ ያው የስጋ ልጄ ማለት ነው። አብረው ሆነው ተገናኝተን ከሰው ጋር ሳስተዋውቀው ጃኬ ሙያ ልጄ ነው ምናምን ብዬ አስተዋውቅ፣ ይሄ ደግሞ ልጄ ነው ምናምን ብዬ አስተዋውቅ። ሰዎች ከሄዱ በኋላ አለቀሰ። ምን ነው ለዋል እንዴት ልጄ ነው አትለኝ? ነገሩ ምንድነው? የጃኪ ምክንያቶች አንደኛ ቅድም እንዳለው አባታችን ብለው ስቀጣ ምን እንደዛ ነው ምቀጣው። ምንም እንደ ልጄ ነው ምቀጣው። ያው ልጄን ምቀጣውን ያህል የሙያ ልጄን ምቀጣለሁ። በዚህ መንገድ ወዲያ መዛነፍ የለም። ቀጥ ያለ መስመር ነው። በዚህ መንገድ ነው ልጆች። በጣም የሚገርመው ነገር ህዝብ ውስጥ የሚቀሩ ናቸው ያንተ ስራዎች በሙሉ። እንዴት ነው ዓለም ስታዳምጩ ቤት ውስጥ ያንጎራጉራል እንዴ? በጣም አብረን አይደል የምንገመገም። መጀመሪያ ስራ ሰርቶ ለኛ ነው እንድናዳምጥ ይጋብዘናል። እኛ ቅር ካለን አይሰጥም፣ ደግሞ ይሞክራል። ከዛኛ ጥሩ ነው በጣም ብለን ካልነው በቃ አለፈ ማለት ነው። እንደው ሙሌ አንተ መጀመሪያ ያው ራስ ቲያትር ከመግባት በፊት እኮ በያሬድ የተመረከው በዘመናዊ ሙዚቃ ነው። ራስ ቲያትር ግን በባህላዊ ሙዚቃ እንደውም ዘመናዊን ወደ ባህላዊ እየቀየርክ በአስተዳደርም በሁሉም ነገር ሰርታል። አንተ ያው ሁሉ ቦታ ነህ። በሙዚቃው፣ በውዝዋዜው፣ በድርሰቱ ሁሉን ነገር ነው የምትሰራውና አልከበደህም? ከዘመናዊ ወደ ባህሉ ላይ ሲያመጣው ለውጥ አለ የባህል ሙዚቃው ላይ? እውነት ነው። ምንድነው ሙዚቃ ትምህርት ቤት ስንማር እንደተባለው ረቂቅ ሙዚቃ እንዲያውም አንዳንዱ አስተማሪ ማሲንቆ ምናምን ክራር መስጠት አስቁጭ አድርግና ፒያኖ ላይ ቁጭ በል ነው ተባለው። ብዙዎችም ፈረንጆች ናቸው አስተማሪዎቻችን። ከዛ ውጭም ደግሞ የመጡት መምህር የሚባሉት ከውጭ የመጡት ኢትዮጵያውያን ደግሞ ያው ውጭ ሄደው ተምረው ነው የመጡት። ያ መንፈስ ነው ያለው። ትልቁ ትምህርት ማለት ዘመናዊ የሆነው ክላሲካል ሙዚቃ እንድትማር እንድታውቅ ነው የሚደረገው። ቫዮሊን ነው ሜጀር ያደረኩት። አንተ ቫዮሊን ነበር? እኔ ቫዮሊን ነው ሜጀር ያደረኩት። ማይነር ግን ፒያኖ ነው። እሱ ኮምፐልሰሪ ነው። ሁሉም ተማሪ ሙዚቃ ትምህርት ቤት ያለው ፒያኖ ማይኖር ይማራል። እንደገና በትራዲሽናል በሆነ አንድ መሳሪያ መማር ግዴታ አለ። ወይ ክራር፣ ማሲንቆ ወይ ገና እንዲህ መማር አለ። ስለዚህ እኔ ማሲንቆ ነው የተማርኩት። ግን የማታ መጨረሻ ላይ እንደተባለው ራስ ቲያትር ስገባ ቀጥታ የባህል ሙዚቃ ላይ ነው ሪኮመንድ ተደረገ ነው። በነገራችን ላይ እዛ ስገባ ያው የተለያዩ አክቲቪቲ በሙዚቃ በምናምን በውዝዋዜ ቫዳሽ የሚባል የሃንጋሪ አስተምሮ ቫዳሽ የሚባል ተምሬያለሁ። ውዝዋዜውን ማለት እንግዲህ ክራሯን ከዚህ ቀስም ያለው እንትኗን ማሲንቆዋን። እዚህ ባህል ውስጥ ግን ስገባ ማን ነበር የገጠመኝ? ያው ተስፋዬ ለማ፣ አቶ ተስፋዬ ለማ ባህል ውስጥ ብዙ የሰራ ነበር። ስለዚህ አሁን አንተ ጣለው ይሄንን ቫዮሊኑ ሌላውን ዘመናዊ የሚባለውን ጣልና እዚሁ ባህሉ ላይ ነው ማተኮር ያለብህ የሚል ነገር መጣ። እንግዲህ ዴሊ በየቀኑም ደግሞ የምትውለው የምታድረው የምትለው ክራሩ ማሲንቆ ምናምኑ ጋር ስለነበረ ምንም ጊዜ አልፈጀብኝም ቶሎ ባህሉ ውስጥ ለመግባትና እዛ ላይ ብዙ ስራ ለመስራትና አልከበደኝም። በቀላሉ ባህል ውስጥ ለመግባት እችያለሁ። እንደው ሙሉዬ ያኔ ታስታውሽ ከነበረ ሁሉም ቲያትር ቤቶች ዘመናዊና ባህላዊ ባንድ ነበራቸው። እናንተ ጋር ዘመናዊ የለም ነበር፣ ባህላዊ ብቻ ነበር። ነኩት ከጋምቤላ የመጣ ቤዝ የሚጫወተው ህዝብ ለህዝብ የሚሄደው ቲም አብዛኛው ከእናንተ ጋር የወጣና ጠንካራ በጣም ውብ የባህላዊ ቡድን ነበረው ራስ ቲያትር። አብዛኞቹን ደግሞ ዘመናዊ ባንዶች የሚሰሩትን በወቅቱ የነበሩት ታዋቂ ባንዶች የሚሰሯቸውን ስራዎችም ትሰሩ ነበርና እነዛ ሙዚቃዎች እንዴት ነው የሰራቻቸው? ከነማን ጋር የነማንን ሙዚቃዎች እነማን ነበሩ እናንተ ጋር በወቅቱ? ድብድብ ነበረ ረቡዕ 11 ሰዓትን ጀምሮ ራስ ቲያትር ለመግባት። ምንድነው ለዚህ ሁሉ ትልቅ መግነን? በመሰረቱ ባህል ብቻ ስለነበረ ከሌሎች ጋራ መወዳደር ስለነበረብን ከዘመናዊ ምናምን ካላቸው ወታደር ቤትም ሌሎች ቲያትር ቤቶች ጋር መወዳደር ስለነበረብን ሙዚቃ በጣም በከፍተኛ ደረጃ እንሰራ ነበር። የበለጠ ያገዘንና የረዳን ግን
ታዋቂ ድምፃውያኖች ማፍራት ጀመር። ንዋይ ሲባል ራስ ቲያትር ነው ዘፈኑ ተወዱ። ፀሐይ ሲባል ራስ ቲያትር፣ አበበች ደራር ራስ ቲያትር፣ አስቴር ከበደ ሲባል ራስ ቲያትር፣ ኤልያስ ተባባል ሲባል ራስ ቲያትር፣ ሻምበል በላይነህ ራስ ቲያትር፣ መሐመድ አወል ራስ ቲያትር፣ ዘሪው ወዳጀው ራስ ቲያትር። ስለዚህ ገነነ። ሲገን ምንድነው ተፈላጊነቱ ሲጎላ ምን መጣ? ያ ሙዚቃ የተሰራው በሮሃ ባንድ ነው። ስለዚህ ያንን ሙዚቃ ለህዝብ ለማቅረብ የሮሃ ባንድ ሙዚቃ ማጥናት ነበረብን። ይቀጠቀጣል፣ ይሰራል። ስለዚህ እሱን ወደ ባህል ግጥም አድርገን የሮሃ ባንድን ያንቀናበረውን በቀጥታ በባህል ሙዚቃ እንሰራዋለን። በጣም እንገረም ነበር። ይሄን ሁሉ ስራ ስትሰራ ሙሌ ያው በሙዚቃ በድርሰቱ ወደ ከ300 በላይ ይሆናል። አንተ ያው እንትን ያልከው ከ400 በላይ ይሆናል። እንደገና በውዝዋዜው አለ፣ በማሰልጠኑ አለ፣ በልጆች በማስተባበሩ አለ። ይሄ ሁሉ ስራ ባስተዳደሩም አለ። ስራ ስትሰራ ዓለም እያለች ከስራ አይደለም ወደ ትዳር ልመጣ ነው። እንዴት ነው ስራ ላይ በጣም ኮስተራ ነው የሚባለው፣ ቀጥተኛ ነው ይባላል። ልጆቹን እንዴት ነው? ምን አይነት አባትና ምን አይነት ባል ነው? እስቲ እሺ እንግዲህ የሙሉሽ ባልነት በነገራችን ላይ ሙሉሽ የኔም ስም ነው። ስሚ የሁለታችሁ ስም አንድ ላይ ሲጋጭ ሙሉ ዓለም ነው አውቃችኋል አይደለ? ሙሉ ዓለም። ስለዚህ እየለየን ነው ሙሉ አሪፍ ነገር ነው አይደል እንዴ? ሙሉ ዓለም እኮ ነው። ሙሉ ዓለም ናቸው። በጣም ደስ ይላል። እና ለሙሉሽ ባልነት በእውነት ነው። እኔ ባልና ሚስት የሚባለው እንደኛ ከሆነ ደስ ይላል። እኔ ምንም ከብዶኝ ማያውቅም። ያ የሱ ሙያ እኔ ላይ ጫና ፈጥሮ አያውቅም። ለምን በጣም መልካም አባት ነው ለልጆቹ። ከልጆቹ ጋር ጓደኛ ነው። ሙሉሽ ጓደኛ የለውም። ጓደኞቹ ልጆቹና ቤቱ። እኔ ደግሞ እሱ በሌለ ሰዓት ከልጆቼ ጋር እናት ሆኜ አባት ሆኜ እጠብቀዋለሁ። እሱ ሲመጣ ለኛ ቢደክመው ምን ቢለው ለኛ የሚሰጠው ነገር አይጓደልም። ሙያውን ትወጂዋለሽ? እንዴት ነው? በጣም እጅግ በጣም አብሬ ቁጭ እላለሁ እኮ አብሬ ቁጭ ብዬ ሲሰራ እንዳይደብረው አብረን በቃ ሲያንጎራጉር አዎ ግጥሙን ጽፎ ያነብልኛል። ሙሉሽ እቺ በዚህ ብትቀየር እላለሁ እንዳቀኝ ማለት ነው። እንዳቀኝ አስተያየት ሰጣለሁ። ራስ ቲያትር ሾታ ያለሽ ከልጆች ጋር በጣም አይ ነበር። እና ይሄ ዜማ እኮ የባለቤቴ ነው ብለሽ ታውቂያለሽ? ሙዚቃ ሲሰማ ብዙ ጊዜ ፈራለሁ አይደል? ፈራለሽ? አዎ ለምን መሰለሽ የሰው አስተያየት መቀበል ደስ ይለኛል። ከነሱ እህትሽ ትሁን አላውቅም ከቤተሰቦቿ ባል ካገባው ልክ እንደ ሙሉ አይነት ነው እንጂ አላገባም ብላ ወስና በኋላ ላይ እንደዚህ አይነት መልካም ሰው ካላገኘው ልክ እንደሱ አላገባም ብላ እግዚአብሔር የልቤን ሰጥቶኝ ልክ ሙሉን የመሰለ ጸባይ ሸጋ ሰው አገኘው። ያን ያህል ተመራጭ ባህሪ ነው ያለው ይባላል። እንዴ ነው? እውነቴን ነው የምልሽ። እህቶቼ ከኔ በታች 5-6 አለ። እህቶቼ ሙሉን የሱን መስመር ያዙ። ወንዶቹ ያገቧቸው በጣም መልካም አማቾች፣ መልካም ወንድሞች፣ መልካም ባሎች፣ በቃ ስርዓት ያለው ሙሉሽን እንዳባት ነው የሚያዩት። እሺ ሙሌ አንተስ ዓለም የምን አይነት ሚስት ነች? ምን አይነት እናት ነች? ዓለምን ልገልጻት የምችልበት ቃል ወይም ደግሞ የሚያጥር ይመስለኛል። የምኖረው በማህበራዊ ህይወቴ በሷ ጫንቃ ነው የምኖረው። በተረፈ ቤቴ ነፃነት አለኝ። እርምቱም ግሳጼው ካለ እዚሁ እየተገሰጽኩ ቅድም አሁን ያወራችሁ ነገር አለ። ዜማ ስራ ሰው ላያቀኝ የሚያቀኝ ምን ይኖራል እንዴ? ሰው በግድ ወቀኝ ነው በቃ ካላወቀ አላወቀ። እኔ እኮ ወቀኝ አይደለም ምን ግን እንደዚህ ሲለኝ ያው በገልጽለት አትሊስት ነው በቃ እንትና አትበል ዜማ ምናምን ሲባል እቺም ዜማ የኔ በግድ የኔ አትበል በቃ ሰው እንዲህ ቅድም አለ ምታርመኝ ምታስተካክለኝ ያው እኔ አርቲስት ነው ጉጉ ወይ ደግሞ ነፃ ሲሆን ማንጸባርቀው ምናምን ያው በልጓም ሳብ ያዝ ያረጋሽ ያንዳንዱ መመከር ያለብኝን ትንሽ አለ አይደል በአርቲስትነት ወጣ ምልበት ነገር ካለ ገሰጽ። ብዙ ሽልማቶች አሉ መቼም ሙሌ። እንደውም አሁን ለዚህ ሞዴል ይሁን በትዳርም ይሁን በማህበራዊ ኑሮ አምባሳደርነት እንትን የመልካም ስነ ምግባር አምባሳደር እሱ በደንብ ለዛ የተሰጣችሁ ናቸው። በሚገርም ሁኔታ ይሄንን እንትን አበበች ጎበና
በነበረበት ጊዜ እና የተሰጠኝ ኧረ ከብደኛል ምናምን አለ። ከሳቸው እኩል መሆኑ ከበደኝ ምናምን አትሸከመው እንዴ ምንም አይከብድህም እኛ እኮ የሰጠንህ በሳለፍካቸው ዘመናትና ጊዜያቶች ባንተ ልክ ልትሰራው ልታደርገው ልታከናውነው ያከናወንካቸው ስራዎችና ወደፊትም ትሰራለህ በሚል እምነት ስለሆነ ይሄንን በእርግጠኝነት ተቀበል አይነት መንፈስ ነው ሪሊ በዚህ ደረጃ ላይ ጥሩ ነው። እኔ በቃ መልካም ስነ ምግባር አምባሳደርነቱ ምናምን ይሄ ሌላው የሚጫነህ ነገር እሱ ሳይሆን ግን መልካም ስነ ምግባር አምባሳደርነቱ ከኔ ህይወት ከኖርኩበት ካለፍኩበት እድሜ አንፃር አይተውኛል የሚል እምነት አለኝ ማለት ይችላል። ኮሮና መጣ ጊዜ ዓለምን ነው ጠይቃት ልጆቹን እዚህ አስመጥቶ እዚሁ ነበር ሙዚቃ ሲሰራ የነበረውና እንዴት ተወጣሹ? አንደኛ ኮሮና ነው በዛ ሰዓት። ያኔ ደግሞ የሚገርምሽ በኮሮና ጊዜ ምግሬን ተሰብሬ ተኝቼ ነበር እዚሁ ደረጃ ላይ ማለት ነው። እዚሁ ደረጃ ላይ እኔ ታች ነኝ እሱ እዚህ ነው ልጆቹም እዚህ ናቸው። ምን አለፋሽ እግዚአብሔር ቸር ነው። አንድ ሰው የታመመብን የለም። ሙሉን ስራ ሰርቶ ጨረሰ። 2 ወሩ ዘግቶ በቃ በጠቅላላ ገብተው አይገርምም። እንግዲህ አስበው በኮሮና ነው በዛ ሰዓት እኮ እዛና እዛ ተራራቁ አትገናኙ ተብሎ አጅሬ ሙሌ አብሮ ነው ጠቅላላ ወጣቶቹ እዚያ አምጥቶ እሷ እንዳለች ምግብ ክፍል እሷ ነች። ያው እዚሁ መኝታ ምናምን አዘጋጅተናል። ያው ኮሮና ስለነበረ መውጣት ክልክል ነው አይወጡም። እኔ ለዘመናት አዝሙሬ ውስጥ እዚህ ላይ ሲጉላላብኝ የነበረ ዜማ ግጥም እዚሁ ጨራርሼ ምናምን በ2 ወር ወደ 3 ወር ገደማ ነው አንድ አልበም ያወጣንበት ነው። እና እሷ ሳታደንቀው ደግሞ ማታልፈው ሙያተኛው የነበረው ልጅ ከኛ ጋር 2 ወር በቃ እኛን መስሎ እኔ ሰብስቤ ያመጣለሁኝ አንቺ ቀለብ በዚህ ተስማማን አለቀ። ውጤቱስ እንዴት ነበር? አልበሙ በጣም ምልሽ አንተን አላልኩትም ገና አስመርቀዋለሁ ነው ገና ይመረቃል። ይሄም ደግሞ ራሱን የቻለ እኛ እኮ ፕሮሰስ በቃ ዝም ብለ አይምሮ ላይ እንዴ ሲመረቅ ይሄ መሆን አለበት ወቅቱና ጊዜ መቼ ነው መመረቅ ያለበት ታይም ጊዜ እየጠበቁ ነው ያለሁት እንጂ ላስመርቀው ነው አሁን ዝግጅት እያረኩ ያለሁት። ባህል የልጆች እነሱንና ካሁኑ ጋር ቀላቅዬ የድሮና ዘንድሮ የሚለው ነገር ወደ 16 ዜማዎች ናቸው በጣም ደስ ይላል ተዘጋጅተው ተቀናብረው ሬዲ ሆነዋል። ያው እንግዲህ አንድ ቀን አስመርቀዋለሁ። እንደው ጋሽ ሙሉ በፕሮፌሽናል ሙዚቀኛ ሆነ መስራት ከጀመርክበት ጊዜ ጀምሮ ከትልልቅ ሙዚቀኞች ጋር ነው የሰራኸው። አሁን ኢትዮጵያ አሉ የምትላቸው ሙዚቀኞች ጋር ከዛ ራስ ቲያትርም ኃላፊ ሆነሃል የተለያዩ ስራዎችን ሰርተሃል። ከዛ በኋላ መጥተህ ለብዙ ዘመን ከህፃናትና ታዳጊዎች ጋር ስትሰራ በኃላፊነትም በሙያው ልዩነት አልመጣብህም? አልከበደህም? እንዴት ነው ከራስ ቲያትር ወደ ህፃናትና ወጣቶች ቲያትር ቤት የነበረው ሽግግር? ከባድ ነው። ልዩነት በጣም ፈጥሮብኛል። ግን አንድ ውስጤ ላይ የሚቀጣጠል ነገር ነበር። ቅድም ከመነሻ ያነሳሁት አቶ ተስፋዬ ለማ ምለው ኃላፊ ነበር እና አምባሳደር ቲያትር እነሱን ያሰባሰባቸው ነፃይን ያን የመጀመሪያ እነሱን አሰባስበው ወደ ራስ ቲያትር ሲመጡ ጋሽ የሚባለው እሱ ነው። የሙያ አባታችን የሚሉት እሱ ነው። እኔ ከራስ ቲያትር መጣሁኝ። በእድሜ ብዙ አልራራቅም። ስለዚህ ሙሌ ነው የሚሉኝ። ምንም ችግር የለውም አለቃ አሰልጣኝ ሆኜ ነው የመጣው። እየዋለ እያደረ ምናምን አቶ ተስፋዬም ከሄደ በኋላ ወጥቶ ነበር ከተወስ ምንም ያው ጋሽ አልባልም ምንም የሙያ አባታችሁ ማን ነው ሲባሉ ጋሽ ተስፋዬ ነው። ምክንያቱም መሰረተው እሱ እና ውስጤ ላይ እየተጉላላ መጣ። ይሄ ሙያ አባት ጋሽ መባል ይናፍቀኝ ነበር። ልዩነቱን ነው። አሁን ህፃናት ቲያትር ተመሰረተ ሲባል ልብ ያለው ምንድነው ህፃናት ቲያትር ሄጄ አዳዲስ ልጆችን ባፈራው አፍርቼ የሙያ አባት ለመባል ጋሽ ለመባል መንፈሳዊ ቅናት አደረብኝ። ቆረጥ ላርገውና ወደ ህፃናት ቲያትር ሲሄድ እንግዲህ ራስ ቲያትር ያው ስምም ትንሽ ከፍ ብሏል። ብዙ ግርግር፣ ብዙ ትርኢት፣ ብዙ ሙዚቃ፣ ብዙ ሰዎች ጋር ትልልቅ
ሙያተኞች ጋር ነው የኖርኩት። አልቅሼ ነው ወደ ህፃናት ቲያትር የሄድኩት። መርካቶ ነው ግርግር። ህፃናት ቲያትር ደግሞ ወክማ ግቢ ነው። 4 ኪሎ ወክማ ጭር ያለ ዝም ያለ የሆነ የመነንኩ ነው የመሰለኝ። እዛ ደግሞ ሙዚቃ የለም ምን የለም ምናምን ቲያትር ቤት ስገባ የለም በቃ ሙዚቃ የለም። እኔ ህልም ነው ቅዠት ነው እንዴ በስተት ነው እንዴ የመጣሁት ሄጄ እዛ ድንጋይ ለመቀመጥ ምናምን እና ትናንሽ ነገር ያሰብኳቸው ነገሮች ነበሩና ተወያየን ኃላፊዎችን ሞሲሳ ምናምን ጋር እንዴት ነው እንግዲህ ቤቱ ያባዶ ነው በጀትም የለው ምናምን አቤት ነገር ከዛ ግርግር ከዛ ሞቅታ እና ምን ይሻላል አይ እኔ ያሰብኩት በልጆች ሙዚቃ ቡድን ማደራጀት ነው። አይ በወጣቶች ቢሆንስ ምናምን አይ ወጣትማ ዛት ይቻላል አሁን እዚህ ህፃናት ልጆች ነው በቃ ይኸው ሜዳውን ፈረሱ ቀጥልበታል። አሁን ከበጀት አንፃር ከምናምን ስጠይቅ በጀት የሚባል ነገር የለም። 3000 ብር ስራ ማስኬጃ ነው ያለው። የሙዚቃ መሳሪያ የለም። እንግዲህ ቅድም ልዩነቱ ጭው ያለ ቦታ በጀት የለም የሙዚቃ መሳሪያ የለበት። ዋይ ጉድ እንዴት ነው ምናምን ያው አሰብከው አጣወረድ የሙዚቃ መሳሪያ ቤት ነበር። ያው የሁሉ እንግዲህ ከሷ ጋር እየተወያየን ነው እየተነጋገርን ነው። ትልቁ ደግሞ ሌላ ችግር ልጆቹ ከየት ነው የሚመጡት? ልጆቹን ለማሰባሰብ ደግሞ መነሻ የሚሆነኝ ከሙዚቃ ትምህርት ቤት ስንመረቅ አንድ ጓደኛ መምህር ብርሃን ቦጋ አለ። እዛ ምኒልክ ትምህርት ቤት ሄድኩና ኧረ እባክህ ልጆች እዚህ ከየት ነው የማገኘው ስል እኔ ጋር 4 ልጆች አሉ ምናምን አለኝ። እኔ 4 ልጆች ምናምን ተቀበልኩኝ ጠራኋቸው። የ4 ልጆች ናቸው። ያው እነሱን ትንሽ አሰለጠንኩና ማለት በልጆች በውዝዋዜ በሙዚቃ ትንሽ ፍቅሩ ፍላጎቱ ያላቸው መቼም የሰለጠነ ልጅ አታገኝም አሉ ነገሌና ነጃኪን እንደማለት ነው። በየሰፈሩ መንደሩ እየገባሁ እዛ ሰፈር ማሳመን ጥሩ ደረጃ ላይ አደርሳቸዋለሁ እያልኩ ነው የምለምነው ቤተሰብ። ያው በዚህም በዛም ተብሎ ብቻ የተወሰነ ሰበሰብኩኝ። የመሰብሰብ ብቻ አይደለም ከመጡ በኋላ ሲመጡ እርቧቸው ይመጣል። ሲመጡ ምንም የሚከፈላቸው ገንዘብ የለም። ሲመጡ አልባሳት የለም። ራሱ ፎርማቱ ምንድነው? ህፃናት ቲያትር ምንድነው የሚሰሩት? ሙዚቃ በጣም ብዙ በርካታ ለምን እዚህ ላይ ብዙ ጊዜ እንዳልፈጅ ብዙ በርካታ ፈተናዎች ገጠሙ። የነበረኝ ሐሳብ ባህል ቡድን ልጆች ታሪካቸውን ባህላቸውን አውቀው እንዲያድጉ። ይሄ ደግሞ መነሻ የሆነኝ ምንድነው ክፍለ ሀገር ስንሄድ ያኔ ድሮ ክፍለ ሀገር ስንሄድ ራስ ቲያትር ምናምን ሲባል ስማቸው ያገነዋል። ያው ከሮሃዋን ጋር ከና ሙዚቃ ዘፈናቸው ይታወቃል። ያኔ ድሮ ኪነት ሲመጣ ደግሞ ሙዚቃ ሲገባ ወደ ክፍለ ሀገር ሲሄድ ከመንገድ ነው የሚቀበሉ አጅቦ ምናምን እየመጡ ምናምን ያው ማስታወቂያ መሄዳል አይደለ ነው ፀሐይ ያው ቅድም የነገርኳቸው ዘፋኞች መጡ ተብሎ ከመንገድ ነው የሚቀበሉ። የድረስ ሆቴል የምናርፍበት ድረስ ነው የሚከተሉ። እዛ ገብተን ያው ዕቃ ማውረድ አለብን አይደለ? ዕቃ ማውረድ ሲጀምር ሰው የለመደው ምንድነው ሳክስፎን፣ ጊታር ምናምን ድራም ምናምን ነው። ማሲንቆ ሲገቡ ማሲንቆ ክራር እና አገባም ብለው ነው የሚሄዱት። እና ይሄ ኋላ ላይ ነው ሙዚቃውን ቅድም ገለጽኩላችሁ ውሸታቸውን ነው ቴፑ ነው ያሉት። ከዚህ ጋር የተያያዘ ነገር ነው። የባህሉ ሙዚቃ ትርጉም ያለው ሙዚቃ አይደለም ብሎ ያምን ነበር። ስለዚህ እቺ እኔ ጭንቅላቱ ይወስጣለች። ስለዚህ ወጣቱ ከልጅነቱ እድሜው ባህሉን ታሪኩን የራሱን መሳሪያ እንዲያውቅ እንዲወድ አድርጎ ስላላደገ ለዚህ ነው የሚጠላውና እነዚህን ህፃናት ደግሞ የራሳቸውን ባህል ታሪክ ማንነትን አውቀው እንዲያድጉ ከባህል መጀመር አለብኝ። ባህል ታዲያ ይሄን ነው በመጽሐፍ መቼም ተጽፈዋል ብዬ አስባለሁ። መጽሐፍ ተጀምሯል። እንዴት ነው ነገሩ? አይደል እንዴ መጽሐፍን እንጠብቃለን። ልጻፈው ብዬ 2 ጥበብ መንገድ የምትልና እርጥብ እጆች የሚል መንፈስ ፈጠርኩና ለምን እጀምረውና አቅጣጫ ይጠፋኛል። አሁንም እጽፈዋለሁ። በቃ ተጀምሯል። አዎ ጽፌዋለሁ። ጨርሼዋለሁ አይደለም ጽፈዋለሁ ይበዛብኛልና እንዴ በመጽሐፍ ፎርማት እንዴት አድርጌ ነው አሳጥሬ ሰብስቤ የሚያማክረኝም የግድ
ያስፈልገኛል። መቼም በዚህ ሙያ ላይ እኔ ዜማ ግጥም ዛው እንጂ እኔ ደራሲ ሆኜ በመጽሐፍ ዙሪያ ላይ ትልቅ እንትን የለኝም እንጂ ይሄ አሁን ያሳለፍኩት ህይወት ብዙ በርካታ ይሄ አሁን ዝም ብሎ በጭልፋ ነው አሁን ያወራሁት ማአት በርካታ ጉዳዮች አሉ ሊያስተምሩ የሚችሉ እኛ ተሞክሮች ደግሞ እዚህ መጽሐፍ ውስጥ ሊያርፉ ቢችሉ አትሊስት ሙያተኛውንም ማህበረሰቡንም ወጣቱንም ታዳጊውንም ሊያስተምሩ የሚችሉ ነገሮች እኔ ውስጥ ይኖራሉ የሚል ስላለኝ እየጻፍኩት ነው ያለሁት። እንጠብቅ በሚገባ ለዓለም የጻፍክላት ዘፈን አለ ከሰራው ስራ አይደል? ለዓለም ወይም እሱን ዘፈን ስትጽፍ እሷን እያሰብክ እሷን ይገልጽልኛል የምትለው ዘፈን አለ? ኦልሞስት የጻፍኩት እሷን በሷ ውስጥ ያልፋል። ኦልሞስት ዓለም እንዴት ነው? ልጆች አሉ ወደዚህ ሙያ ወደ ሙሌ ሙያ ይሄዳል እንዴ? በድምጽ የመጣች ልጃችን ነበረች። ትንሽ ልጃችን አሜን ሙሉ ትባላለች። ጀምራው ልክ ስትመረቅ ከዩኒቨርሲቲ ስትወጣ ጀመረችውና አጋጣሚ የትዳር እድል ገጠማት ነው ጥላው ሄደች እንጂ ጥሩ ድምጽ ያላት እውነትሽን ነው? አዎ ጥሩ ሙያተኛ ነበር። ስቱዲዮ ሁሉ ጀመረ። ብዙ የሰራሃቸው ስራዎች በተለይ መዝሙሮችህ አንዳንዶቹም ዘፈኖች ኢትዮጵያን ያስናፍቃሉ፣ ኢትዮጵያን እንድናውቅ ያደርጋሉ፣ ኢትዮጵያን እንድንቃኝ ህብረ ዝማሬዎች ኢትዮጵያን እንድንቃኝ ያደርጋሉ። ይሄ ህዳር ወር ደግሞ የብሔር ብሔረሰቦችን ጨምሮ እሸቱ ኖሮ ሀገር ምን አይደል ሀገር ይሄ ፍሬያማ የምትሆንበት ወቅት ነውና ምንድነው እዚህ ላይ የሚሰማ ስሜት ወይም ምንድነው ወደ እነዚህ እንድታተኩር ያደረገ የተለየ ነገር አለ ለአንተ? ኢትዮጵያ ምንድናት ወይም ኢትዮጵያ እንዴት ትገልጻታለህ? ምን ምለው ነገር አለ መሰለህ? እኔ ትውልዴ ማጭ እንትን ነው አድዋ ነው እና አድዋ ላይ ልጅ ሁኜ ነው ባንዲራ ሲወርድ ያኔ ሰንደቅ ዓላማ መስራቱ ቆመን ነው የወታደር ልጅ ነው ቆመን ነው እዛ ቆሜ ባንዲራ ሲወጣ ለካ በልጅነቴ የተጣላሁት ልጅ ነበረና በጠርሙስ ቆሜ መዝሙር ቆሜ እያከበርኩ በነበር ሰዓት በጠርሙስ እዚች ላይ ምልክት አለች። በጠርሙስ ሰንጥቆ ነው ይጣለኝ። አስብ እንግዲህ ባንዲራ ሲወርድ ነው መንቀሳቀስ አይቻልም። ከባንዲራ ጋር በነበረኝ ስሜት ነው እቺን የተመታሁት። ከዛ ይጀምራል ለባንዲራ ያለኝ ፍቅር። ይነግሩኛል ባንዲራ ሲወርድ እንደዚህ ሆነ እየተባልኩ ነው ያደግኩት። እሱ አንድ። ሁለተኛ ሙዚቃ ትምህርት ቤት እንደገባሁ የሆነ ተሳቀ የተማሪ ነገርና እኔም እንትን ልክ እኔ ጋር ለምን እንደምትስቀው አለኝ። አይ ተማሪ ሁሉ ነው የሳቀው እኔ ብቻ ነኝ እንደ ምናምን አለ። ከየት ነው የመጣው አለኝ። ጠየቁ። በጣም ደስ ስላላለው ለማበሳጨት ጭምር ውስጤ ላይም የተቀረጸ ነገር አለ። ያቺ ባንዲራ ያቺ ኢትዮጵያዊነት አለች ከኢትዮጵያ አልኩት። ኋላ እንደዚህ ዞርና በጥፊ ነው አይኔን የመታው። እኔ ያልኩ ከየት መጣ ስለ ወይ ከመቀሌ ወይ ከምናምን እንድትለኝ ኢትዮጵያን ትለኛለህ። የገባኝ እንደዛ ነው። እኔ ከየት ነው ሲል ከኢትዮጵያ ምን ያስፈልጋል ነው የመጣሁበት ምናምን ብዬ የተናገርኩበት አጋጣሚ አለና እነዚህ ነገሮች እያደጉ የመጡበት ሁኔታ አለ። ከዛም በላይ ደግሞ ከምንም በላይ ራስ ቲያትር ስገባ ብሔር ብሔረሰብ ሙዚቃዎችን ነበር ምሳሌው። ትንሿ ኢትዮጵያ ጋር ነው ክፍለ ሀገር ክልል አርባ ምንጭ ምናምን ሲል በጣም ሰፊ ሆነ የተለያየ ብሔር ብሔረሰብ ጨዋታዎችን እየሄድን እያጠናን ውዝዋዜዎችን እንመጣ ነበርና ኢትዮጵያዊነት ለዚህ ነው የብሔር ብሔረሰብ መዝሙሩንም ትልቁ አስተዋጽኦ ቶሎ የገባኝ ቶሎ ሰርቼ ውጤታማ ሆኗል ብዬ የማምነው አሳይመንቱን ወስጄ ስሰራ ትልቅ ፍቅር ነበረኝ፣ ትልቅ ደስታ ነበረኝ። ወደፊት የምትሰራው ስራ አለ ምን ጠብቀው? ቅድሟን አፈተለከ መጽሐፍ ያለው አንዱ ነው። ሁለተኛው ምንድነው? አልበሙን ማስመረቅ ነው። ድሮና ዘንድሮ አልበሙን የህፃናት ወደ ቪዲዮ እንዲቀየር እንትኑ ነው ያለው። አሁን ምንድነው
ኦዲዮ ነው ያለው ወደ ቪዲዮ ተቀይሮ እሱን በጣም በልዩ ሁኔታ እሱን ማስመረቅ ነው። የኢትዮጵያ ጌጦች የሚል ያው ልጆች ናቸው ኢትዮጵያ ጌጦች የሚላን ፕሮግራም ኢትዮጵያዊነትን፣ ታሪካቸውን፣ ባህላቸውን እያንዳንዱ ታዳጊ ልጅ እንዲማር አድርጌ እድሜያቸው እስከ 12 ዓመት የሆነው ልጆችን ማወዳደር ነው። ሳወዳደር ግን በተለመደው መንገድ አይደለም፣ በተለየ መንገድ ትውልድ ላይ ያሳረፍከው ትልቅ ነገር አለና ስለሱ በእሁድ ቤት ስም ምስጋናችንንና አክብሮታችንን ለመግለጽ ነው የመጣ ነው። ሌላው በትዳር ዓለም ደግሞ ትልቅ ምሳሌ የምትሆኑ በመሆናችሁ ደግሞ ሁለታችሁንም ሞዴል የምትሆኑ ናችሁ ሁለታችሁምና ለዛም ብለን ደስ ብሎን ነው የመጣ ነው። አቀባበላችሁም ደግሞ አይተነዋል። ስለዚህ በማግኘታችን ዛሬ በመምጣታችን በጣም ደስ ብሎናል። ከዛ ደግሞ ትመጣለህ እኛ ጋር እሁድ ቤት አትመጣም? ትመጣለህ፣ ትጎበኛለህ። ይሄ ወር ደግሞ ያንተና የወዳጆች በጣም የምትታወሱበት ወር ነው። ህዳር ሲነሳ ይሄ ብሔር ብሔረሰቦች ሲነሳ የህብረ ብሔራዊነት ሲገለጽ የሰራችሁት መዝሙር በተለይ እቺ ቅድም ስንገባ የዘመርላት መዝሙር ብሔር ብሔረሰቦች የምትለው መዝሙር በጣም አንተን ትገልጽሃለችና እሱንም ለልጆቻችን ለቀጣይ ስለሰራችሁልን በጣም እናመሰግናለን። ደስ ብሎናል። እናመሰግናለን። እንደዚህ እምር ብላችሁ ስለጠበቃችሁ